ታዋቂው ዩቱበር አይሾ ስፒድ ወደ ኢትዮጵያ ገባ። Hey, I'm finally in Ethiopia, bro. Yeah, brother. How are you? ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምትላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ታዋቂው ዩቱበር አሜሪካዊ ዩቱበር አይሾ ስፒድ ወደ ኢትዮጵያ ገብቷል። የተለያዩ የዓለም ክፍል ከዚህ በፊት በመዞር የሚታወቅ ነው። አጠቃላይ አብዛኛውን የዓለም ክፍል ዞሯል ማለት ይቻላል። ግን እስካሁን ድረስ ያልሄደባቸው ጥቂት ሀገራት ናቸው። ከነዛ መካከልም አንዱ አፍሪካ ነበረ። ወደ አፍሪካ አይጉር በመምጣትም የተለያዩ ክፍሎችን እየጎበኘ ይገኛል። እንግዲህ እያንዳንዱ ሀገር ላይ በፕላን ነው ፕላን አውጥቶ ነው ምን ያህል ቀን እንደሚቆይም አስቀምጠዋል። ከዛ በጣም በሚደንቅ ሁኔታ ያን ሁላ በተለይ መነሻውን ከደቡብ አፍሪካ ያደረገው አይሾ ስፒድ ኢትዮጵያ ገብቷል። በስተመጨረሻም ኢትዮጵያ ገብቶ የተለያዩ ቦታዎችን በባህሎችን እያስተዋወቀ እንደሚገኝ ጭምርም ነው። በጣም በሚደንቅ ሁኔታ ኢትዮጵያ ባህልን ኢትዮጵያ የት እንደሆነች ማን እንደሆነች ምን አይነት ሀገር እንደሆነች ለዓለም እያስተዋወቃት ይገኛል። በከፍተኛ ሁኔታ አምባሳደር ሆኗል ማለት ይቻላል በአጭር ጊዜያት ውስጥ ማለትም ነው። እጅግ በጣም በሚደንቅ ሁኔታ በከፍተኛ ሁኔታ አይሾ ስፒድ በጣም በአወዛጋቢውና በተለይ ባህሪው በመሳደብ በመጮህ እንደ እብድ አክት በማድረግ በቀጥታ ስርጭት ላይ እቃዎችን በመወርወር ይህ ባህሪው በከፍተኛ ሁኔታ በዓለም ትኩረትን የሳበበት ክስተትም ነው የሆነው። በተለይ በኦሜግል አፕሊኬሽንና ላይቭ ቻት በመጠቀም በርካታ የዓለም ክፍል ሰዎችን ቻት በማድረግ ዩቱብ ላይ ግግም ብሎ ትልቅ ደረጃ የደረሰ ዩቱበር እንደሆነም ነው ታሪኮቹ የሚያስረዱት። በሚሊዮን ዶላሮች በወር እንደሚያገኝና ገቢዎቹ ረብጣ ገንዘብ እንደሚያገኝ ጭምርም እውነታዎቹ ያስረዳሉ። አይሾ ስፒድ በቀጥታ ስርጭት ብቻ በ4 ሰዓት ውስጥ የሚሰራው ገንዘብ በጣም አንድ ኢትዮጵያዊን እድሜ ዘመኑን የሚያበላ ገንዘብ እንደሆነም እውነታዎቹ ያስረዳሉ። በአንድ ቀን ስርጭት ብቻ ማለትም ነው። ዘና ብለው ኢትዮጵያዊ እድሜውን እንደሚዞር ጭምርም ነው። በጣም በሚደንቅ ሁኔታ በዶላሮች ነው የሚከፈለው። ረብጣ ስትሪመር ይህ ታዳጊ እንግዲህ በጣም በሚደንቅ ሁኔታ ብዙ ፈተናዎችን በተለይ ከህፃንነቱ ጀምሮ ነው ባህሪው ባይደገፍም ደካማ ጎኖቹ ቢኖሩትም መልካም ጎኖች አሉት። የአይሾ ስፒድ በሄደበት መልካምነትን ሲያሳይ በተለይ ሂዩማኒቲ ወይም ሰብአዊነትን ሲያሳይ ከጎዳና ሰዎችን ስረዳ ረብጣ ዶላሮችን ሲሰጥላቸው ስረዳቸው ሲያግዛቸው ይስተዋላል። በአፍሪካ ሀገራትም የተለያዩ አሳዛኝ ክስተትም ተፈጥሮ ነበረ። በተለይ ስፒዲ ፊት ለፊት በሚያገኛቸው ሰዎች አዝኖ ደግሞ ገንዘብ ስረዳቸውም ተስተውሏል። አይሾ ስፒድ በርካታ ቁጥር ያላቸው የዓለም አድናቂዎች እንዳፈራና አሁንም እያፈራ እንደሚገኝ ጭምርም በአሁኑ ሰዓት 40 ሚሊዮን እንዳለፈም ተከታዮቹ ወይም ቀጥታ ሰብስክራይበሮቹ በዩቲዩብ ማለትም ነው። አይሾ ስፒድ አነጋጋሪ ዩቲዩብ ነው። ዓለምን ጉድ ያስባለ በተለይ በቀጥታ ስርጭት ላይ ስትሪም በማድረግም የአመቱ ምርጥ ተሸላሚና ተወዳጁ ስትሪመር አሸናፊ እንደሆነም ጭምርም ነው ታሪኮቹ የሚያስረዱት። አይሾ ስፒድ ትውልዱና እድገቱ በአሜሪካ ሲሆን ኦሃዮ ላይ እንደተወለደና ብዙ ፈተናዎችን በተለይ እናቱ ቤት ውስጥ ከመጮሁና ከመረበሹ ከመበጥበጡ የተነሳ አውጥታው እንግዲህ ወደ አባትየው ሄዶ እንዳደገ ጭምርም አባትየውን ደግሞ ዛሬ በጣም እንደምወደው ከሱ የተነሳም ከሱ ዝና የተነሳም አባትየው ዝነኛ እንደሆነ ጭምርም ነው። በተለይ አሜሪካ ላይ የተለመደው የተለያዩ ዓለም ክፍሎችም ላይ የተለመደው እኛ ሀገር ባይለመደም አንድ ዝነኛ ሰው ታዋቂ ሲሆን የሱ ቤተሰብም በዛው ልክ የሚፈምሱበት ሁኔታም ነው። ገቢ የሚፈጠርባቸው ሁኔታ በተለይ ዳዲ ስፒዲ በማለትም የአይሾ ስፒድ አባት አካውንት በመክፈትም ከፍተኛ ተከታይ በአጭር ጊዜ ውስጥ እያገኘ እንደሚገኝ ጭምርም ነው። አንዳንዴ ከአይሾ ስፒድ ጋር በመሆኑ የተለያዩ ቪዲዮዎችን እየሰራም ይገኛል ማለትም ነው። የሱ ታናሽ ወንድም እንደዛው ነው። አይሾ ስፒድ በአሁኑ ሰዓት 20 አመቱ ነው። እንደ አውሮፓውያኑ 2005 ዓመተ ምህረት ነው የተወለደው። 2016 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር እንግዲህ ወደ ዩቲዩብ ስራ የገባው። ዩቲዩብ ስትሪም ማድረግ የጀመረው ስትሪም ካረገ በኋላ ነው። ኦሜግል የተለያዩ አፕሊኬሽኖችን በመጠቀም በከፍተኛ ሁኔታ የዓለም ትኩረት እየሳበ ያለው። ከዛ አልፎ ኳታር ዓለም ዋንጫ ላይ መሄዱ አልፎም የተለያዩ የሮናልዶ ቀንደኛ ደጋፊ መሆኑ ደግሞ ይበልጥ አጉልቶ ዓለም ላይ እንድታይ አድርጎታል። በተለይ ፓለስቲንን በመደገፍም ለፍልስጤማውያን ድምጽ በመሆንም አይሾ ስፒድ ይታወቃል። እስራኤልን እንደማይወዳትም ነው። ምናልባት ከልቡ ሊሆን ላይሆንም እንደሚችልም ነው በርካቶቹም እየገለጹ ያሉት። ምናልባት ለሚዲያ ሽፋንም ተከታይ ለማግኘትም የሚደረጉት ነገር ሊሆን እንደሚችልም ነው። አይሾ ስፒድ አነጋጋሪና በተለይ እንደ እብድ በመጮህ በሄደበት ደግሞ እንደ ውሻ አክት በማድረግ የውሻን ድምጽ በማውጣት በርካታ የዓለም ክፍሎችን ሲያነጋግር የከረመ ነው። አይሾ ስፒድ በሄደበት ሁሉም ሰው እንደ ውሻ ነው የጮኸ ያለው እሱ ላይ። ምክንያቱም የሱ እንደ ውሻ መጮህ ስለምወድ ማለት ነው። ይህ አዝናኝ ድርጊቱ ነው አንዱ የዓለምን ትኩረት ልስብ የቻለው። አይሾ ስፒድ
አነጋጋሪ ዩቲዩበር ነው። በጣም በሚደንቅ ሁኔታ እስካሁን ድረስ ዓለም ላይ ከተፈጠሩት ስትሪም ከሚያደርጉት ከፍተኛ ተከታይና ተመልካች ካላቸው ስትሪመሮች ቁጥር 1 ማለት ይቻላል። በተደጋጋሚ ሲሸለምም ተስተውሏል። ወደ ኢትዮጵያ መጥቷል። በስተመጨረሻ ወደ ኢትዮጵያ ስመጣ ከአይሾስፒድ ምንም እንማራለን መልካም ነገሮች፣ ምክንያቱም ምናልባት የሞራል ጥንካሬ ስትሪም እንዴት መደረግ ጥሩ ነገሮችን መውሰድ እንችላለን። ግን መጮህ፣ እንደዚህ መረበሽ፣ መሰዳደብ ምን አክት ማድረግ እንደማያስፈልግ ግን ሶሻል ኮንተንቶችን በተለይ መልካም ነገሮችን አካባቢዎችን በመዞር ባህሉን በማስተዋወቅ በጣም መልካም ነገሮችን ማድረግ እንደሚቻል ይህ ደግሞ በጣም ወሳኝ እንደሆነ በርካቶችም ሀሳባቸውን ሲገልጹም ነበረ። ከዚህ ከአይሾስፒድ በጣም በመደንቅ ሁኔታ ብዙ መልካም ነገሮችን ማየትና መማር እንደሚቻልም ነው በርካታ ያላችሁ ቁጥር ያላችሁም ሀሳባቸውን እየገለጹ ያሉት። አይሾስፒድ ትውልዱና እድገቱ አሜሪካ ሆኖ ቻሌንጅ አልቀመሰም። ብዙ ቻሌንጆችን አይቷል። አድካሚና አሰልቺ የሆኑት ህይወቱን አልፎ ነው ለዚህ ትልቅ ደረጃ የበቃው ማለትም ነው። እንግዲህ በአሁኑ ሰዓት በሚሊዮን ዶላሮች የሚከፈለው ዩቲዩበር ነው። ረብጣ ገንዘብ ወደ አካውንቱ ይገባል። ከፍተኛ ተከፋዮች መካከል አንዱ ነው። እንግዲህ በአሁኑ ሰዓት በተለይ ስትሪም በማድረግ ተወዳዳሪ ወይም ወደር አልባ ዩቲዩበር እየሆነ መምጣቱ በርካቶችን እያነጋገረ ነው የሚገኝ ጭምርም ነው። አጠቃላይ እንግዲህ ያን በማስመልከት አይሾስፒድ ምንድነው አጠቃላይ ኢትዮጵያ መጥቷል ማን ነው ለምትሉት እንግዲህ አይሾስፒድ ታሪኩን ውልደቱ እድገቱን በማስመልከት አሜሪካዊ ዩቲዩበር ነው። ዓለምን እየዞረ ነው ስትሪም የሚያደርገው። ዓለምን መዞሩ ደግሞ በየቦታው አቀባበል እያደረጉለት ነው። ምን ያህል ደግሞ ዓለም ላይ ተጽዕኖ ፈጥሮ በርካታ ቁጥር ያላቸው በተለያዩ ዓለም ክፍሎች እያወቁ እንደመጡ ጭምርም ነው። አይሾስፒድን በማስመልከት አጠቃላይ ዕለታዊ መረጃዎችን በማስመልከት ኢትዮጵያ ገብቷል። በአሁኑ ሰዓት የተለያዩ ኢትዮጵያን ክፍሎች ጎብኝቶ ለዓለም እንደሚያስተዋውቅም ነው። ምክንያቱም የአንድ ሀገር ገጽታ ግንባታ ላይ ምን ያህል ወሳኝ ሚና እንደሚጫወትም ነው። ምክንያቱም ሀገሪቷ ሰላም ነች አይደለችም በሚለው እንግዲህ በአይሾስፒድ ጉብኝት ማየት ብቻ ይቻላል። ኢትዮጵያ ምን አይነት ሀገር እንደሆነች እስካሁን ድረስ ኢትዮጵያን ተሰምቶም የማያውቁት ሀገራት ስላሉ ምናልባት አንዳንድ ሰዎች ስላሉ አጠቃላይ በዛ ዙሪያ ለነሱም ለማስተዋወቅ በጣም ወሳኝ ሚና እንደሚጫወት ጭምርም አይሾስፒድን የሚያውቁት ግን ኢትዮጵያን የማያውቁት በርካታ የዓለም ቁጥር ነዋሪዎች ስላሉ ያን በማስተዋወቅ ረገድም ለቱሪስትም ክፍት በማድረግ አንጻር ለሀገር ገቢም ግንባታም ወሳኝ እንደሆነ ጭምር በመምጣቱ ብቻ የዶላር ገቢም ከፍ እንደሚል ጭምርም በርካቶቹ ሀሳባቸውን እየገለጹ ያሉት። ምክንያቱም ተጽዕኖ እያሳደረ ነው። በተለይ ሀገርን በማስተዋወቅ ረገድ ኢትዮጵያ ምንድነች በጣም ደግሞ ሲያስጎበኙ ኢትዮጵያዊነት ምን እንደሆነ ማሳወቅና ማስተዋወቅ እንዳለባቸው ጭምርም ነው። አጠቃላይ ያን በማስመልከትም ነው አይሾስፒድ እጅግ አነጋጋሪ ዩቲዩበር ነው። ዓለምን እያነጋገረ ያለ ዩቲዩበርን በማስመልከትም ነው ለእናንተ አጠቃላይ እንግዲህ በአሁኑ ሰዓት ስትሪም እያደረገ በጣም በመደንቅ ሁኔታ ዓለምን እየዞረ እንደሚገኝ ጭምርም ነው። በጣም በሚገርም ሁኔታ በርካታ ቁጥር ያላቸው እንግዲህ የዓለም ክፍሎች ቀጥታ ስርጭት ላይ ከተለያየ የዓለም ክፍል እንደሚከታተሉ ጭምርም ነው። አይሾስፒድ በሄደበት ቦታ እየተከታተሉ ስለሆነ በባህል ረገድ ሀገርን በማስተዋወቅ ረገድ እጅግ የጎላ ሚና እየተጫወተ እንደሆነ የአደባባይ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። አጠቃላይ ያን በማስመልከትም ነው ዕለታዊ መረጃዎችን ምንድናቸው በሚሉ ዙሪያ አጠቃላይ ስለ አይሾስፒድን በማስመልከት ኢትዮጵያ ላይ መጥቶ ከሱ ምን እንማራለን የሚለውን ነገር በተለይ ሚዲያ እንዴት መሰራት እንዳለበት ግን መጥፎ ነገሮችን ትተን መልካም ነገሮችን አይተን እንደ ሮል ሞዴል አድርጎም ጥሩ ነገሮችን መጠቀም እንዳለብን ከሱ መማር እንዳለብንም ነው ሁኔታዎቹ እንደሚያስረዱትን በርካቶቹ ሀሳባቸውን እየገለጹ ያሉት። ሙሉ በሙሉ ባህሪውን መላበስ ማለት በጣም እብደት እንደሆነም ነው በርካቶቹ እየገለጹ ያሉት። አጠቃላይ ያን በማስመልከት ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።